አባታችን አቡነ ሳይሮስ የዘመኑ አርበኛ የኢትዮጵያ አልፎ የአፍሪካ ያለም ብፁዕ አባታችን የሰላም አምባሳደር ነው። ምንም እኮ ሰላም በሌለበት ሀገር ክፉ ስለተወራ ክፉ አንሆንም። ሰላም ጤና ይስጥልኝ ሰንዶቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የወንጌል አርበኛ የአፍሪካ ኩራት የሆኑት ብፁዕ አባታችን አቡነ ሳዊሮስ መልእክት አስተላልፈዋል። ክፉ ብትሆኑብኝም እኔ ክፉ አልሆንም እያሉ ይገኛሉ። የእሳቸው መልእክት የምናዳምጥ ነው የሚሆነው። እንደዚህ ነው በትግራይ የሚገኙ አባቶች ከኛ ውጪ ሌላ ቦታ የሚገኙ ማለትም 5 ኪሎ የሚገኙ ጳጳሳትን አባቶች ያላችሁ እንዳጥሩ እያሉ ይገኛሉ። እነሱን ጉዳይ የምናዳምጥ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያችን ስለ ብፁዕ አባታችን አቡነ ሳዊሮስ የምትነገረው ነገር ስብከት ነገር ተነስሟል። እስቲ አምናሞ ብፁዕ አባታችን አቡነ ሳዊሮስ የዘመኑ አርበኛ የኢትዮጵያ አልፎ የአፍሪካ የዓለም ኮከብ ናቸው። አመኑት እግዚአብሔር አለዱኛ ከና ወድማ ባኖርሞ ባለቲ ዋንቴ ለአባንጌ ዮባየተ ሰልኩራኩ ዮማጭ ወከሰለም ተኩቦታ ከበተዚ እየኒ ወልጂሲስ አወረ ካሪን በነ ያላፍ ቀልቢ ዋቀይኑ ፋቂን አሜንና አሜን ተከነበከ የዓለም ኮከብ የሆኑ አቡነ ጳውሎስን እንዲያሉ ለዓለም የሰላም ፕሬዝዳንት አደረጉ። አቡነ ሳዊሮስን ደግሞ ዛሬ የአፍሪካ የአሜሪካ የአውሮፓ የእስያ የሁሉም ኢትዮጵያውያን አባት አደረገ። እግዚአብሔር ነው አመስግኑት። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይሁና ምን ይባላል እንዴ አባታችን ይሁን እንዴ የአፍሪካም ይሁን የዓለምም ይሁን እንዴ የሁሉም አባት ናቸው። ይሁን እንግዲህ ግን ወንጌሉ ቢሰበክ አይቀድምም ወይ? በዚህ መንገድ ሙገሳ የሙገሳ አብደረት ላይ መቆም አለበት ብለው ብዙ ጊዜ ሊቃውንት እኛ ለሚያል ነው ሊቃውንት ተናግሯል። ሙገሳው ለማንም አይጠቅምም። ኦኬ ይበቃል። እስካሁን ተሞግሳችኋል። የማዕረግ ጥግ አይታችኋል። አባቶች እንዲሁም ይበቃል። በቃ አሁን በኋላ ወንጌል ለህዝቡ ስበኩ። ነሳው ለምን ንስሐ ትገቡም ብላችሁ ስበኩላችሁ። ስለህዝቡ ለምን ደረ ቁርባን ማትቀበሉ ስበኩላችሁ። እስቲ የአፍሪካ የአውሮፓ የኤዥያ የኢትዮጵያ ያላችሁ አንድ አባት ከምታቆላው ነው ተፈልጋለሁ። በዚህ ጉዳይ ወንድማችን ነጋሽ የነሳው ሐሳብ አለና ስሙት እስቲ። አንዳንዱ ሀገረ ስብከት ምን ይላል? ብፁዕ አባታችን የሰላም አምባሳደር ይላል። ምንም እኮ ሰላም በሌለበት ሀገር ላይ ነው እንደው የሰላም አምባሳደር የሚሆን ብፁዕ አባት ማን ነው እሱ? በዚህ ጊዜ የት ምን ተደርጎ እውነት ሰላም ነው? በጣም በቃ ከዛ ሪፖርቱ ምን ይላል? ብፁዕ አባታችን ብፁዕ አቡነ እገሌ የሰላሙ አምባሳደር፣ የልማቱ ገበሬ፣ የመንጋው ጠባቂ። ኧረ በስመ አብ ምንም አይሉት የለም። ከዛስ ከክልሉ መንግስት ጋር ባላቸው ጥብቅና ግልጥ ቁርኝነት 5 ሽንት ቤቶችን ተገኝተው አስመርቀዋል ይላል። ገንብተዋል እኮ አስመርቀዋል፣ መርቀዋል። ኧረ ተው አንቀላልድ። በዝቋላ የፈሰሰው ደም አይታያችሁ? በአርሲ አካባቢ የሞቱ ክርስቲያን ወንድሞቻችን ትዝ አይሏችሁ? በየቤተ ክርስቲያኑ እየተገደሉ ያሉ ካህናት ምዕመናን አንገታቸው ላይ ክር በማሰራቸው ብቻ የሞቱት አይታዩአችሁ? ስለነሱ ሪፖርት ምንም የላችሁ? ደረቅ ጸጥ ዝም ጭጭ። ስንናገር አትናገሩን ትሉናላችሁ። ዝም ስንል እንደው የምንፈልገውን እንኳን አትነግሩን። ኧረ ተው እየተሸዋወድን እስከ መቼ? ኧረ በመድኃኒዓለም ተው ተው፣ በክርስቶስ ተው፣ አባቶቻችን ተው። እሺ ሀገረ ስብከቶቹን ሪፖርት ሰማን። በቅዱስ ሲኖዶስ ላይስ ምን እንሰማ ይሆን? ይሄን እንግዲህ እና ሙገሳ በዚህ መንገድ በጋቸው ላይ አብደረት ላይ የቀረበው ሙገሳ እዛው ስብሰባው ላይ የሚቀርበ ነው። ሌላ ምንም ነገር በስብከተ ወንጌል ስብሰባ ላይ እዛው የሚቀርብ ነው ሙገሳውና በጣም ሙገሳ ብቻ ይሰማን ነበር። ከመቶ ምናምን ላይ ምናን የሞቱበት አባት ይመጣና 2 አባቶች ናቸው የሞቱብኝ ለነሱም ተቀብረዋል የሚል ሪፖርት ያቀርብልሃል። መቶ ምናምን ሰው ሞታሉ ካልሲ ላይ። ግን ካልሲ የመጣው ሪፖርት ምን ያደረገው 2 አባቶች ሞተውብኛል ነው ያለው። ትናንት ሳይቻችሁ ነበር እና በጣም ያሳዝን ነገር ውስጥ ነው የምንገኘው። በዚህ ላይ ደግሞ እንግዲህ አቡነ ሳዊሮስ የሚያስተላልፉት መልእክት አለና በሚዲያው ጉዳይ እንደዚሁም ደግሞ ስማቸው ሲኒዌስ በጉባኤያችን መክፈቻ እንደተናገርነው ዛሬ ሁሉም ቤተክርስቲያንን መንቀፍና አባቶችን መስደብ የአፍ መፍቻው አድርጎታል። እናንተም በየደረጃው የሚገጥማችሁ ፈተና ተመሳሳይ ነው። ይሁን እንጂ ክፉ ስለተወራ ክፉ አንሆንም። በፈጠራ አሉባልታም ሌላ ማንነት አናመጣም። ሐሳብ እየቆነጸሉ ውከት ለመፍጠር ተክተው የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን
ቤተክርስቲያናችንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ለቤተክርስቲያን የሚጠቅመውንና ለህሊና የሚመቸውን እየለየን መስራታችንን እንቀጥላለን። ምን ጊዜም ቢሆን ወገንተኝነታችን ከእውነት ጋር ነው። በእልህኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ መስራት እንመልስላቸዋለን። በጎ በመስራት ይሄን መሰሩ ከሆነ ስሩ። ይሄ አሁን ትረባው ምናምን ይቀር እንትን ቆርጦብኝ እንትን የሚያደርግ ሌላ ዓላማ የሚያውል ሰው አለ። ዝም ሌላ ዓላማ የሚውል ንግግር ለምን ታደርጋላችሁ እናንተ? ብዛባችን ማንም ሰው አባቱ የሚጠላ የለማ። አባቱ የሚጠላ ሰው የለም፣ ጳጳሳት የሚጠላ ሰው የለም። ግን ሐሳባችን እናቀርባለን፣ ልጅነታችን ጥያቄ እናነሳለን። ጥያቄ የሚያነሳ ትውልድ ሲጀምር አይደለም እንደ ቤተክርስቲያን እንደ ሀገርም አይፈለግም፣ እንደ ዓለምም አይፈለግም። ግን ጥያቄ እናነሳለን። መልስ መላሽ ባይኖርም ጥያቄያችን ማስናው ምን እንቀጥላለንና እንደዚህ ነገር ያሳልፋል። እስቲ እንቀጥል። የወደፊት የትኩረት አቅጣጫዎች 1 ስብከተ ወንጌል ቤተክርስቲያን በምድር ያለች የእግዚአብሔር መንግስት ስትሆን ዓላማዋ የሚገለጠው ወንጌለ መንግስተ ሰማያትን በመስበክ ነው። በመሆኑም መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በተነደፉት በአዳዲስ እቅዶች አፈጻጸም ረገድ የተሻለ የስብከተ ወንጌል አገልግሎት የሚኖርበትን ሁኔታ ለመፍጠር በተለየ ትኩረት እንሰራለን። እንደሚታወቀው የደረስንበት የዘመን ሁኔታ በተለመደው የአገልግሎት መስክ ብቻ የምንወጣው አይደለም። በመሆኑም በቴክኖሎጂም ጭምር የታገዘ ሁሉንም የመገናኛ መንገዶች የሚጠቅምና ሰፊ ተደራሽነት ያለው የስብከተ ወንጌል አገልግሎት እንዲኖረን ጥረት እናደርጋለን። ሰባኪያንን የዕቅበተ ሃይማኖት መምህራንን እና ሥርዓተ ቤተክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተክርስቲያን ስም ላቅ ያለ ምስጋናችንን እናቀርባለን። ግን አሁን ያልሽ ነገር በስራ የምታውሉ ከሆነ እግዚአብሔር ይስጥልን። እንግዲህ መንጋውን ይፈልጋል። ሌላ መንጋው በስራ ምን ሆነ ያለ የሚገኘው በስርዓት ያዙን ነው። ኦኬ ተጨቆናል፣ እየተጎዳን የምንገኘው እሱን ነገር አስቁሙን እያለ የምንገኘው ኦኬ እንዲህ ማድረጋችሁ ተብለን ልክ ያው ነገር ወጥቶብናል። ድንግል ማርያም እዛቻችሁ ተብለናል። ልብሳት ለብሱም ነጥላ ይሄን እንደዚህ ነጥላት ለብሱም ተብለናል። ልብሳቸው ለብሰን እያለን መተው ጥረታቸውን ቀጥለቱን ቀደዋል። ይሄን ነገር አስቆብሉን ያልነው ምንም የለም እኮ በነፃነት መንቀሳቀስ አልቻልንም። ወደ ቤተክርስቲያን ስንሄድ ብለናል። ምንም የለም ነገር ያነሳ ነው። ይሄን ስላነሳን የገና አስታቆን ጥሎ ወስደው ሌላ ነገር የሚጠቀሙ ሰዎች አሉ። ልጆች እኮ ነን ባረልንም እኮ እናንተ ልጆች እኮ ነን። ብትገጽሱን ተው ብትሉ እኮ የሚተው እኮ ነው። ሌላ አሽሙር ምን ነገር አይደለም እኮ ተው፣ እንደዚህ ነገር አታርጉ ልጆች። አለቀ። ሌላ ነገር እኮ የለው። ከዛስ ለዳይቆን ምረትም አንስተዋል። እንግዲህ አሪፍ ጅማሬ ነው ይሁን። ተመሳሳይ የሚሰሩ ልጆች መባስ አለባቸው። ግን ሀገር ውስጥ የሚሉትን እንዳትረሷቸው። በዚሁ አጋጣሚ ብዙ አሉ። እና አክሊል ተቃራሉ እነ ጋዲሳ አሉ፣ ሌሎችና ብዙ ልጆች አሉ። ቲክታክ ላይ የምናውቃቸው ዩቲዩብ ላይ የምናውቃቸው ብዙ እውቀት ላይ የሚሰሩ እውቀት ያላቸው ትንሽ ቢጨመርላቸው ደግሞ ታሪክ መሳሚሶ ልጆች አሏቸው። ግን በተለያየ ሰዓት ላይ ኑፋቄ ትምህርት ሰምተናል። ስለዚህ ያን ኑፋቄ ትምህርት እንዲቀር በማወቅር ያዛቸው ልጆች ኦኬ በአንድ ማህበረሰብ ጥላ ውስጥ ያዟቸው። አሁን ላይ ሰብሳቢ የላቸውም፣ እርስ በርስ የሚሰባሰቡት። ከዛስ የኑፋቄ ትምህርት ሳያስቡ መሀል ይገባል። በቃ በሱ ክርክር ይነሳል፣ ጥል ይፈጠራል። ይሄ እንዳይሆን እነዚህ ልጆች ሰብሰብ አድርጋችሁ ያዟቸው። በአንድ እንድላክ እንደማህበረሰብ አድርጋችሁ ያዙና ተቆጣጠሯቸው። ኑፋቄ ትምህርት ሲገባ እንዳይባልም ኦኬ አንተ ከነሽ ረፍት አድርግ እንዲህ ያደርጋችሁ ያዙ። ከሀገር ውጪ የሄዳችሁበትን ምክንያት ኦሬዲ ዓለም ስላወራበት ነው። ነቀው የዲያቆን ምህረትን ደስ የሚል ነገርና አሪፍ ጅማሮ ነው። ሊሸለም ይገባል ሁሉም ነገር ኦኬ። እኛ ያችን ነገር ያው ነብይ ባባ ያከበረም ስለሆነ ነው ነገሩና እና እዛ ሀገር የሚገዙንም በዚህ አጋጣሚ እንዳትረሷቸው። የሆነ ነገር አድርጉ፣ አግዟቸው፣ ደግፏቸው። መጽሐፍት ያስፈልጋቸዋል፣ ኔትወርክ ያስፈልጋቸዋል፣ የተለያየ ነገር ያስፈልጋል። በራሳቸው ሂደት ነው ሄደው ብዙ ተወሰነ ያጠመቁት ኦኬ። እንዲሁ አንድ አለ የሚባል ማህበር አለ። እሱም መሀል ላይ ማህበረ ቅዱሳን ነው። እኔ በጣም በቃ ማህበረ ቅዱሳን የሚባል ማህበር ቅድም ወንድማችን ጋር ሲናገር ነበር። በቃ መሬት ላይ ነፍሱ በመንፈስ ያለ ማህበር ነው፣ በስጋ በመንፈስ ያለ ማህበር ነውና በጣም ብዙ ሻን አስከፍቷል። በዛም በጣም ብዙ አብያተ ክርስቲያናትን አስገንብቶ ክርስቲያኖችንም እንደዚሁ እንዲጠመቁ አድርጓል ሰዎች ነው እና ብዙ ቦታ ደርሷል። ብዙ ሚሊዮን ብር ፈሰስ አድርጓል በዚህ ዓመት ብቻ ማለት ነው። የትኛውም ሀገረ ስብከት እንደ ማህበረ ቅዱሳን አልሰራም። የትኛውም ሀገረ ስብከት እንደ ማህበረ ቅዱሳን ማህበር አልሰራም። ይሄም ማህበረ ቅዱሳን ተስፋ ነው። ግን አሁን ላይ አለ ወይ?
እንደምታውቁት ነው እንግዲህ አይናገርም ዝም ጭጭ ብሎ ነው የሚገኘውና አናውቅም ምን እንደሆነ ባለፈው በሻሎ በተከፋችበት ሰዓት እኛ ከቤተክርስቲያን ህልውና በመውጪ ምናስቀድመው የለም ብሎ ዘገባ ያወጣው ሀይሩሳን የት እንደገባ እግዚአብሔር ያውቀው ጭጭ ዝም ነው የተባለ በቃ ምንም ያለ ነገር የለም ታፍነው ይሁን ታስረው ይሁን አናውቅም ዝም ብሎ ነው የሚገኘው ግን ስለሆነ የሰራ ነው የሚገኘው መንፈስ ያለ ነገር ነው እግዚአብሔር ይስጥልን እንግዲህ ወደ ጋርም ዓለም ነው ተቀላቀሉ ማለት ፈልጋለሁ በዚህ ጉዳይና እናንተ ሐሳባችሁን አስቀምጡበት እስቲ ስለሞቱ አባቶቻችሁ ስለሞቱባቸው ልጆች ደግሞ ወይ ደግሞ በዚህ በጦርነቱ በክርስቲያን ግጭት ሳምንት ገሰተሙት እስቲ ምግባረ ሰናይን በተመለከተ በአስቸጋሪ ሁኔታ ውስጥ የሚገኙ አህጉረ ስብከትና የገጠር አብያተ ክርስቲያናትን ለመርዳት እንዲያስችሉ በተነደፉ መርሃ ግብሮች መሰረት ድጋፍ ይደረጋል። የሞቱ የካህናት ልጆች በተፈጥሮ አደጋና በግጭት የተፈናቀሉ ወገኖች በሕፃናትና ቤተሰብ ጉዳይ መምሪያ በኩል ከውጪው ድጋፍ ፈንድ ለማፈላለግ ለመርዳት የሚያስችል ዝግጅት እናደርጋለን። በዚሁ አጋጣሚ ሁሉም አህጉረ ስብከት እስከ አጥቢያ ደረጃ ድረስ ባለው መዋቅር ተጎጂዎች የሚረዱበትን አሰራር ተግባራዊ እንዲያደርጉ ጥሪያችንን እናስተላልፋለን። ራሴ ብዙ ያልተነሱ ነገሮች አሉ። አሁን እዚህ ጋር ምን አሉ? በግጭት ምክንያት በጦርነት ምክንያት የተፈናቀሉ የሞቱ አባቶቻቸው አይደለም በግፍ የተገደሉ ካህናቶች አሉ፣ ልጆች ያሏቸው 2 ልጆች ያሉት ካህን በግፍ ተገድሏል። በግፍ ገዳይ አይታወቅም፣ ተገድሏል። በቃ ባላት የተኮሰበት እዚህ የካባሩ ተገድሏል። አላወራችሁ በግፍ የተገደሉ የሚል ቃላቱን ተጠቀማችሁ። በጦርነትና በመፈናቀል በግጭት ምንም ግጭት የለም። ምንም በጦርነት የሞት አባት እኔ በሰሜኑ በኩል ሆነ ብዙ አሉ እነሱ አይነኩም እንግዲህ እንደምታውቀው እኛ አይነኩም እነሱ ያለ የሚታወቅ ነገር ነውና ነገር ግን በግጭት ሳይሆን በግፍ የተገደሉ በዙቃላ ላይ የሞት አባቶች አሉ አልተወረባቸው ምንም ታሰሩ ገዳዮቹ ተያዙ በቅርቡ እዚህ አልቲና ጌል በግፍ የተጨፈጨፉ ክርስቲያኖች ገዳያቸው ተያዘ እዚህ የካባሉ ላይ በግፍ የተገደሉ ካህን ባላጢ ደብሎ የገደሏቸው ካህን ተያዘ ከዛ ውጪ እዚሁ አዲስ አፍንጫችን ስር የሚገኙ ካህናቶች ገዳያቸው ተይዟል የለም ተገሏል ራሱ ብላይ ወራም ባይዘው በሆነ በጦርነት ምክንያት አይታወቅም በቃ ተገሏል ለማለት ጦርነትን ፊት ያስገባሉ ለምን ንፍረታ ካሊ ኖር አናቀም ምን እግዚአብሔር ነው እንግዲህ ግራም ያጋበና ነው ግራም ያ ከዛ ውጪስ ቅኖተ ተጽዋል ብዙ ቅኖተ ተጽዋል በነገራችን ላይ ቅዱስ ዮሐንስ ምን ያክል ተናቀ መታቁት ህዝቡ ምእመኑ ምን ያክል ተናቀ መታቁት ከዚህ የተዘካላችሁ 3 አባቶች ይቅርታ ጠይቀው ነበር በቡጻባችን አቡነ ገብርኤል ሰዓት ላይ ቡጻባችን አቡነ ገብርኤል ድንግል ማርያም ቤዛዊት አትባልም ብለው አስተማሩበት ሰዓት 3 አባቶች ቡጻባችን አቡነ ፊልጶስ ባሉበት 3 አባቶች ብቻ ሙሉ በሙሉ ይቅርታ ይበሉ ተብለው ጉዳዮች ተይዘው ተወርቶበት ይቅርታ ይጠይቃሉ ተብለው ይቅርታ ተደርጎላቸው ከዛ ደግሞ ሚዲያ ላይ ወጥቶ ይቅርታ ይበሉ ተብሎ ነበር ቤተክርስቲያን ሚዲያ አላት የራሷ ኦቲሲ የሚባል ሚዲያ አላት ቴሌቪዥን ጣቢያ አላት በዛ ላይ ወጡና ይቅርታ ጠይቁ ተብሏል እነዚህ አባቶች ጠይቀዋል አልጠየቁም ማን እዚህ ጋር የቀለለው አንደኛ ቅዱስ ሲኖዶስ ነው የቅዱስ ሲኖዶስ አልተከበረም አንደኛ ይሄ ነው ሁለተኛ ምእመን ይሄን ንቀት ነው ምን መናቅ ነው ወጣችሁ ጠይቁ ተብሎ አባቶች ታዘው አልጠይቁ ማለት አልመታዛቸው ቅዱስ ሲኖዶስን መናቅ ነው ወጣው ለጠይቃቸው ደግሞ ምንም መናቅ ነው እየጠበቅን ነበር ያጆ ሶስታቸውን እየጠበቅን ነበር ምንም ማንንም ወጣ የለም ሁሉም ወደ ሰማይ የተሰማራው ወጣችሁ ችግር የለውም ብቻ እናንተ እውነተኛ ትምህርት ከዛው ሐሳካላችሁ ሌላ ምን ግን ጣጣ የለውም ግን ንቀት ነው አልተወራበትም ከምን ድረሳችሁ እሱ ነገር ኦኬ አያችሁ ተቋጣሪ የለም የሆነ ነገር ይወስንና አይቆጣጠርም የሆነ ሰው ከፍናል ይላሉ መጥተው ከሱ ከምን ደረሰ አይታወቅም ለምን የለማም ይከታተል ሰው ይሄ ነው ባይዘው ይሄን ነው ያለ የምንገኘው ይሄ ስለናገር ነው የቆነጸላችሁ የወሰዳችሁ እንትን ያረጋችሁ እንሰድቡናላችሁ ምን ነበር ሌላው እንግዲህ ያልተነሳም ትልቅ ሐሳብ አለ መነሳት የነበረበት ያልተነሳ አንድ ትልቅ ሐሳብ አለ መቼ እንደሚነሳ ይወቁ እንግዲህ አሁን ለጥር 12ም እንግዲህ የቅዱስ ሮስ መላእክት ወይስ ተባለ በዛ ላይ ይነሳው ተስፋ እናደርጋለን ለማንሳት ካላሰባችሁ ስሙንና ይሄ ነገር እንደተነሱን ጠይቃለን በትግራይ እየሆነ የሚገኘው ምንድነው ኦኬ ቤተክርስቲያን አንድ ሲኖዶስ ነው ያላት በትግራይ የሚገኙ ልጆች እናንተ አይደሉም ወይ ሁለት ሲኖዶስ ነው ያለው ሁለት ፓትርያርክ ነው ያለው ሁለት መንበር ነው ያለው መንበር ይሰሩ ነው የሚገኙ ትግራይ ላይ እንደውም እኛ በራችን መንገር ከውጭ ሰጎን ይሳርገን የራችን ነገር እንጀምራለን ብለዋል መልእክት አስተላልፋል እነሱ ለምን ላይ ወራበት መለሱ ጉዳይ እስቲ ስሟቸው እዚህ ጋር ደብረ ጽዮን አንቀጽላለን ታዝ ጀምርኩማ አባያ ንምለሳ ታታሪክና ታናክሱም ንምለስ ተማሂርኩም ብዙሕ ነገር ክሰርሑ ትኽእሉ ኢኹም ታናይ ወፃውን ክነምፃ አይና ወላ ናይ ወፃ ርክብ ናመን ድሙን ምናልናን ከሪናል ናይ ወፃ ተለመደሎ ናይ ፓትርያርክ ናይ खाሊ አፍልጦ ማለት ናብ አኽን ከዲና ዘይትርህ ናብ አኽን ሓስቡነለን
بعليتخون كنجمر لنا استفلاهم دبلوماسي نقبرو زلنا بتا ሃይማኖት እንገብራለን ከተራው ዝግበኡኩም አካላትና ይደገ ክንደልኢና ማልተና ለመሰሙት ነው ትግሪያ መሰሙት ሰምታችኋል ትግሪያ ማሰም በጽሁፍ አለ ዘጋ ባጭሩ መስራት ያክል ከውጭዎች ጋር ጉንኝት አድርገን የራሳችንን መንበር እየሰራን ነው የምንገኘው ነው ጀምረናል ነው ኦሬዲ የጀመርነው እንጀምራለን ያው ነው የሚገኙት አይወራበትም የላችሁም ምን የላችሁም ልጆች የሏችሁም ትግራይ ክልል ለእናንተ አባቶች ኢትዮጵያስ የምትገኙ አባቶች ቡጻባችን አቡነ ማቲያስ ትግራይ ልጆች የለቱም እርሶ ቡጻባችን አቡነ ሳውሮስ ትግራይ ልጆች የለቱም አይመለከታችሁም እናንተ ትግራይ ይሄው የራሳቸውን ምሳ ጀምሯል የኛዎቹ ሲቆም ትላንትና እነሱ ምሳ ጀምሯል ስብከተ ወንጌል የኛዎቹ ዛሬ አለቀ መጨረሻ ቀን ነው እነሱ ደግሞ ትላንት ጀመሩ ኢትዮጵያ አንድ ሀገር እኮ አንድ ኢትዮጵያ እኮ ነች አንድ ሀገር ውስጥ ሁለት መንበር ሁለት ፓትርያርክ ሁለት ሲኖዶስ ይሄ ያለ እናንተ ከተማ ስለመገበይ ታወራላችሁ ይሄ ስናወራ ቆነጽላችሁን አላችሁ አራተው አንወሻሽ አንሸዋወድ ወጣ አንሸዋወድ አይደረግም እነዚህ አውሩባቸው ይሄው ከዛ ውጪስ ተኛ መስተሆንም ስሙት እንግዲህ ማሰሙ ካላችሁ አጥራሪ ገነግራችኋለሁ መንበረ ሰላማና እዕቢልና ናውካሪቁ haytበሉ አዲኻ ያዲኻ አቦኻ ይቦኻ ዘየድኻ ሓፍትኻ ቋዲኻ ክተውን ይትኽእል ሓፍትኻ ዲኻ እያ አሙኻዶ አዲኻ እያ ሓውቦኻዶ አቦ እዩ ሓውካዶ ቦኻ እዩ ይሄ ነው መንበረ ሰላም ውጪ ማንንም አባታችን አትብሉ ነው ባጭሩ ወይም ይያሉ ይገውት ማንንም አባባ አትጥሩ ማንንም አባት ብላችሁ በዚህ ቢገዛ አትጥሩ መንበረ ሰላም ብቻ ነው እናንተ አባት እንዴ የተባላችሁ እናንተ ለታሪኩ ስናችሁ እናንተ ቆላዛም ሙገሳያ ናችሁ እናንተኛ አባቶች የሆነ የአፍሪካ ህብረት የአፍሪካ ኩራት የኤዥያ ኩራት የእንትን ኩራት ነው የኛ አባቶች የሚባባሉት እዛ ስብሰባ ላይ አሁንም ቢሆን በትግራይ ጉዳይ ማብሩበት በዚህ 200 ሚሊዮን ብር እዳውም አብሩበት ብዙ ሞላት ያለበት ነገር አለ አትሸዋወዱ ራሳችሁን አትዋ እኔ አባቶች ራሳችሁን አትዋሹ ወለቱን ታቁታላችሁ እኮ ማውራት ምን ማለት እንዳለበት ታቁታላችሁ ማይክ ስትይዙ ምን ማለት እንዳለበት ታቁታላችሁ ወደ ጎን ታስቀምጡና ሁሉ ሰው የሚያቆን ታወራላችሁ እኛ ምንናቆር ፋክቱ ነግናላችሁ ለኛ ምን መውራት እንዳለበት ታቁታላችሁ እኮ ጦርነት ይቁም ማለት እንዳለበት ታቁታላችሁ ማውገዝ እንዳለባችሁ መግዛት ያለበትን አካል ታውቃላችሁ መገዛት እንዳለባችሁ ታውቃላችሁ መገዛት ያለበትን አካል አታረጉትም ግን ራሳችሁ ተዋሻላችሁ እንዴ አይሆንም በዚህ መንገድ አይሆንም እኛ የምንጠራው ማፊት የሚቆመው ነው አረ ማፊት የሚቆመው ነው ማፊት የሚቆመው ነው ቤተ መንግስት የሚቆመው አይደለም ቤተ መንግስት የሚቆመው አይደለም እኛ የምንጠራው በእግዚአብሔር ፊት የሚቆመውን መልአክ እንጂ በቤተ መንግስት በቤተ ክህነት በጳጳስ በነገስታት ፊት በባለስልጣን ፊት የሚቆመውን አይደለም እኛ የምንጠራው በእግዚአብሔር ፊት የሚቆመውን በእግዚአብሔር ፊት የሚቆመው መልአክ ደግሞ ስንጠራ ቅዱስ ገብርኤል ደግሞ ልመናችን ያሰምርልናል ልመናችን ያደርስልናል የምንጠራው አምላክ የገብርኤልን አምላክ እንጂ የሌሎችን አምላክ አይደለም ስለዚህ እንዳትሞኙ ዛሬ ወጣቱን እያታሉ ነው አንተ ከከለ ተበልጣለህ እንዴ እከለ ተባለ ባለስልጣን እኮ ጌታን ተቀብሏል ለምን አትሻሻልም ለምን ከዘመኑ ጋር ተራመድ የሚሉ ሰዎች አሉ እከለ ተባለው ባለስልጣን ወንጌል እየሰበከ ይላል ወገኔ እኛ ወንጌል የሰበኩልን ቅዱሳኖች አሉ ወንጌል የሰበኩልን ነቢያት ሐዋርያቶች አሉ ስለዚህ እኛ የራሳችን የሆነ ታሪክ አለ እኛ ከማንም ያልወሰድን ካላንደሩ የኛ ነው ፊደሉ የኛ ነው ዜማው የኛ ነው ከበሮ የኛ ነው ዕጣኑ የኛ ነው ጧፉ የኛ ነው እነሱ በያዳራሽ የሚያበሩት ጧፍ መነሻው መረሻው የቤተ ክርስቲያን እነሱ የንደ ቃልቻ ድቤ የሚደርበደቡበት ያ ከበሮ የኛ ነው ዛሬ እነሱ እዛ ጋር ለብሰውት ልብሰ ተክህኖአችንን ያቆሸሹ እየመሰላቸው በቄስ በመነኩሴ በዲያቆን እየተመሰለ በሶሻል ሚዲያ የምታዩቸው የቃል ኪዳን ታቦቱን ያዋረዱ እየመሰላቸው ሌላ ስያሜ የሚሰጧቸው ግዴላችሁም እነሱ ተልእኮ ተሰጥቷቸው ዓላማቸው አንድና አንድ ኢትዮጵያ ቀኝ ግዛት ስላልተገዛች ሀገሯ ሀገረ እግዚአብሔር አስራቷ ድንግል ማርያም ስለሆነች ገበዟ ቅዱስ ጊዮርጊስ ስለሆነ
666ን መቀበል ስላልቻለች ግብረ ሰዶምን ፈርማ ስላልተቀበለች ሌላም ፈርማ ሊቀበልም ስላለች ይቺ ከሌሎች አገራት ሁሉ ከአፍሪካም ከአውሮፓም ከእስያም አልቀበል ያለች ይቺ ሃይማኖትን እንዴት አርገን እናጥፋት ብለው ሴራ ተነሰሱ። በጠመንጃ ሞከሩ፣ አልተቻለ። በሃይማኖት ሞከሩ፣ ያቅማቸውን ሄዱ፣ አልቻሉም። ቤተክርስቲያንን ማቃጠል ጀመሩ። አብልጠን ሰራ ተግባባ። እኛን ለማስደንገጥ ዳርዳር ያሉትን አብያተ ክርስቲያናትን አቃጠሉ። እነሱ የሳር ቤተክርስቲያን እና እኛን ተስፋ ለነሱም እግዚአብሔር አምላካችን ነው። ከዛ ውጪ እግዚአብሔር አምላካችን በጊዜው ራሱን ዳኛ ያስነሳ ነው፣ የራሱን መሪ ያስነሳ ነው። እግዚአብሔር ለመንጋው የሚራራ ከሆነ ራሱ እግዚአብሔር ለመንጋው የሚራራ ከሆነ መንጋው የሚመራ አካል ያንሳ። በራሱ መንገድ የሚሹመው ይሄ ነገር የለውም። ራሱ አምላካችን ይሄን ነገር ማድረግ የሚፈልግ ከሆነ ያድርግ። እኔ ምንም ድፈት ሆነብኝ ይሁንብኝ ይሄ ነገር ከዚህ ውጪ ምን ማድረግ ስለማንችል ይሄንን ስሙት እስቲ። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል፣ በጎጥና በወንዝ ማመን። እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው? ብዙ ነን። ስራ አቅም አለን፣ ዕውቀቱ አለ፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ትናንትንም የሚገነዘብ አጣ፣ ለዛሬም በደንብ ያስተውል ሰው አጣ፣ ነገንም የሚተነብይ ሰው አጣ። ክርስቲያን ትንቢት ነብይ መሆን አለበት። ሹፌር እንኳን ወደ ኋላው በስፖኪ ይሄዳል። ወደ ኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኖናው ህይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ ጠባዩ ዝብርቅርቅ፣ አኗኗራችን ዝብርቅርቅ ያለ፣ የሆነ ሰዓት ዘማሪ፣ የሆነ ሰዓት ጨፋሪ፣ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ የሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ነው የሚል ሐሳቦቹን በክርስትና አዋጅ የሚገመግም ለምን እንዴት የሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣን። ያሉትን የሚሰሩትን የሚደክሙትን እንዳሉ ሆኖ ማለት ነው። የሚደክሙ ጥቂቶች ይደክማሉ፣ ብዙዎች ይተኛሉ። ጥቂቶች ይለፋሉ፣ ብዙዎች ይዝናናሉ። ምን ሆነን ነው? የእውነት ምን ሆነን ነው? እኛ ኦርቶዶክሳውያን እንዲህ ሙትት ያለው ምን ሆነን ነው? ማን ነው እንዲህ አዚም ያረገብን? ዝም ብለን ምን ሆነን ነው? ምንድን ነው የነካን? የማይበርደን የማይሞቀን ችልስ ያለ ሰው ይሆን ነው? ምን ሆነን ነው? እሱ ያሳስባል። በተለይ የነገ ከነገ ወዲያ የታሰቡ የሚሆኑ የሌሎችን ተንኮሎች ስናያቸውና ኦርቶዶክሳውያን ዝምታ ሲታይ ደግሞ ሌላ ችግር ይፈጥራል። በተማረው ትምህርት ጸንቶ ኑር። የተማርነው ትምህርት አለ። ገድፈን እንደገና ባይድ ተቀብለን እንደገና እየለዋወጥ እንድንኖር አይደለም። ወዲያ ወዲህ ዘለም ወለም የለም። በአንድ ህይወት ውስጥ መቀየት ይጠይቀናል። በአንድ ህይወት ውስጥ በአንድ ዓላማ፣ በአንድ ተልእኮ፣ በአንድ ኦርቶዶክሳዊ ርዕይ ፍላጎቱን በስሁት ርዕዮተ ዓለም፣ በስሁት አመለካከት፣ በስሁት ትርክት ኦርቶዶክስን የመርገም ጨርቅ አድርጎ በመጣል ቤተክርስቲያን
እንደ ወራሪ እንደ ዘራፊ ተደርጋት ካሪኩለም ተቀርጾላት ስትቀጠቀጥ ዝም ማለት ይሄ ድንቁርና ነው። ይሄ አድርባይነት ነው። ይሄ ንፉግነት ነው። ይሄ ፈሪነት ነው። ይሄ መጨረሻው ጅልነት ነው። በማንም ክፉ አንመኝም። ማንም ክፉ እንዲያደርግብን ግን አንፈልግም። በማንም ላይ በቤተክርስቲያን ምንም አይነት ተጽዕኖ የላትም፣ ችግር የለባትም። ማንም ግን አትኑሪ መባል ግን ፍትህ አይደለም። እንዳንኖር እኮ ነው የተበየነው ዛሬ እኮ እንዳንኖር። እሺ ሲሻል የፈለግነውን እናምልክ፣ የፈለግነውን እንሁን። በስም ነፃነት በውስጥ ባርነት። ዓለም ላይ ነፃነት አለ፣ ግን ባሪያዎች ነን። የምዕራቡ ባሪያ ነን። የስሁት ርዕዮተ ዓለም ባሪያ ነን። የተለያየ ሂደቶች ማስፈጸሚያ ባሪያ ነን። እንኑር አንኑር ማን ያውቀናል? ስንሞት የሚጮህ የለ፣ ስንኖር የሚያውቀን የለ። ማን ያውቀናል? ኦርቶዶክስ ይኑር አይኑር ሺሁ ቢያልቅ ማን ይጮሃል? አንዱ ሌላው ቢነካ ዓለም ይናወጣል። ኦርቶዶክስ በቃ ማን ይሰማዋል? ጎበዝ አንድ መሆን አይሻልም? መተባበርና መረዳዳት አይሻልም? ኦርቶዶክሳውያን በኦርቶዶክሳዊ ድምፅ በአንድ ድምፅ እግዚአብሔርንስ መቀስቀስ አይሻልም? ይሻላል። ልብ በሉ። አንዱ ችግራችን ቀጥሎ ያለው ሁላችን ደነዘዝንና እስኪ አሁን ጠዋት ሲነሳ ወደ እግዚአብሔር በሚያመለክትበት ጊዜ ሀገሬን ቤተክርስቲያንን ጠብቅልኝ የሚል ሰው አለ? በቃ ብድግ አለ ተነስተን ሄድን። ሀሎቱ ይኑር አይኑር እኮ ብሶ እየረሳን ያለ ነው። ሲተኛ ሲነሳ ምን ሲል በቃ አጠቃላይ በህሊናው ውስጥ እግዚአብሔርን የሚቀሰቅስ ህሊና እኮ ጠፋ። ደግሞ እሱም ችግሩ መቀስቀስ አልቻለም። ከትዕግስቱ ማንቀፍ አልቻለም። ተባብረን አቤቱ አድነን ብለን በድምፅ እንኳን መጥራት አቃተን። እነንተና ይጸልዩት አይነት ስሜት አገልግሎትም ለነንተና ጸሎትም ለነንተና ወይ ለሆነ ቀሶች የሆነ ለነንተና ሰጠ ነው። በእንዲህ አይነት የተባበረ የጸሎት ድምፅም አጣን፣ የልብ ጉልበት አጣን። ይህንን ምለው ለማዳከም የለንም ለማለት አይደለም። ያለንስ ሞልቶ ነበረ። እኛ ከተጠቀምንበት እኮ እንኳን ሀገራችንን ዓለምን የሚተርፍ አቅም አለን። ነገር ግን ችግራችን ሁላው ላይ በአንድ ድምፅ በአንድ ሐሳብ አካልነታችን መግለጽ ሲያቅተን ነው። ኦርቶዶክሳውያን በተማረው ትምህርት ጸንተህ ኑር። የውስጡ ችግሮቻችን እንዳሉ ነው፣ የውጭ ችግሩም እንዳለው ነው። መካከል ላይ መፍዘዛችን ለሁሉም በእጃቸው። ደግሞም ቀላል አይደለም። በውስጥም ብዙ ይሰረስረናል። አንዱ የእንተና ተከታይ ነው፣ ወይ የሆነ አጥማቂ ተከታይ ነው፣ ወይ የሆነ መንፈስ ተከታይ ነው፣ የሆነ ጎረምሳ ይወስደዋል፣ ወይ የሆነ ያጅበዋል። አሁንማ ተቸገርን። አውደ ምሕረትም እንደ ኮሜዲ ካላወራንም መስማት አቃተው። ጠንከር ያለ ኦርቶዶክሳዊ ዶግማዊ ቀኖናዊ ትምህርቶችን ለማስቀመጥ ተቸገርን። መሳቅ ይፈልጋል፣ መዝናናት ይፈልጋል፣ መጫወት ይፈልጋል። ስለዚህ እንተና ይምጣልኝ ኮሜዲ ይሆንልኝ ይፈልጋል። ምን እናርግ? እሺ ሳቅነ፣ ተጫወትነ፣ ቀለድነ አለ። ቁም ነገር እኮ አንፈልግም። ብዙ ትውልድ እኔ እውነት አንዳንድ የሚዲያ ሂደቶችን ማያለው ቁም ነገር ያላቸው ሚዲያዎች ለምሳሌ ማውራሳን አለ። ቁም ነገር ያለው ሚዲያ ያየዋል ትውልድ አያየውም። ለምን? እውቀት አይፈልግማ። እሚስክ ካየስ ነገረ ዝሙት አፈረት ካየስ ስንት ሺህ ትውልድ ይመለከታል። እዛ ነው ያለ። አይምራችን እንደ ቲክቶክ አጭር ሆነ፣ ሐሳባችን እንደዛ አጭር ሆነ። ሳቅና ጨዋታ ፈለግን። ቁም ነገር ጠንከር ያለ ጠጠር ያለ ዳቦ መጎርደም ጥሬ መቆርጠም አቃተን። እየቻል እንዲህ ስልብ አይምሮ፣ ደካማ አይምሮ፣ አጭር አይምሮ፣ መፍትሄ አልባ አይምሮ፣ ደቃስ ስልቹ አይምሮ፣ ስልቹ ዝም ብሎ ስልቹ፣ ሐሳቡ ስልቹ፣ አገልግሎት ስልቹ፣ የሆነ ሰዓት ስልቹ፣ ሁሌ መሰለቸት እና በዚህ ስልቹነት ነው ምን ሄደው ጸንቶ መኖር ይጠይቀናል። መቆም አለበት ባለበት። ተአምር
ማበመኑ ተምህርከ ከማን እንደተማር ታውቃለህ አይደል ያለ ከማን እስኪ ፈልግ ከማን ነው የተማርነው ከማን እንቁጠር ወደ ላይ መምህራኑን እነ ወልደ ሚካኤል እነ ወልደ አብ እንቁጠር እነ ጌታው ሊቀ ሊቃውንት መንክር እንቁጠር ወደ ላይ እንቁጠር ወደና አለቃ አየረ እንቁጠር ጎበዝ ከማን ነው የተማርነው ወይስ ወደና አባ ጊዮርጊስ ወደና አባ ኢየሱስ እንቁጠር እነዚያ እሳት የተፉ እጆች ብዕር እያገናኙ ሐሳብ እየወለዱ ብራና እየቀረጹ እየዳመጹ እሳት የደፉ እጆች በዱካ የሚፈርሙ እጆች ሆኑና አሁን ዱካው አለ ከማን ነው የተማርን እኛ ማን ነው በትምህርት እየወለደን ያለ ነው መጸጸት አለብን መጸጸት የጣልነውን ማንሳት የወረወርነውን መፈለግ የራቅነውን መቅረብ ይጠይቀናል ራቅነው እኮ ከኛ ሐሳባችን እኮ በጣም ሩቅ ነው ከራሳችን ለራሳችን ቤት ለራሳችን ሀብት ለራሳችን አይምሮ አስተሳሰብ ባይድ ሆነ ሰው በራሱ አይምሮ ሽፍታ ሆነ በራሱ ውስጥ ሽፍታ ይሆናል ለራሱ የራሱ ሽፍታ ይሆናል በፈቃዱ ይሸፍታል በፍላጎቱ በግብሩ ይሸፍታል በፍቶቱ ይሸፍታል አትንኩ አትድረሱብኝ በቃ ዝያለው በዚያው ልቅር ይላል እንደዩኑ አያዋጣም መመካከር መዘካከር ይጠይቀናል ከማን እንደተማር ታውቃለህ በተማረው ጽና በርታ ነው ያለን በተማርነው ትምህርት ለመጽናት የሚያቅተን አንዱ ራሱ በትክክል የተማርነው ራሱ አለመያዝ ነው የተማርነው ራሱ በትክክል የኛ መሆኑን አለመያዝ ነው አንዳንዴም ትምህርታችን ራሱ የኛ ነበር ምንል ሰዎች ተፈጥረናል ባይድ ሆነናል ለትምህርታችን ይሄም ቆም ብሎ ማሰብ አለበት ዘይክ ላይ ወተከ በሃይማኖት ኢየሱስ እኔስ ቪዲዮአችን የሚሰነብር አፕርታናችሁበት አዲስ ነገር ነው ሰራችሁበት አልጠራጠርም በቀጣይ ባሪፍና በአስተማሪ እንደምንመለስ ነው የሚውላክና ሺ ማድረግ ያረሳ ችርቀውልኝ